ሰላም ቤተሰብ እንዴት ናችሁ? እኔ ጋር ሁሉ አማን ነው። ክብር ለድንግል ማርያም ልጅ ይሁን። እንግዲህ ዛሬ መጥቻለሁ። ሳላመሰግናችሁ አላልፍም። በቀደም በለቀኩት ቪዲዮ ቲክቶክ ላይም ዩቲዩብ ላይ በጣም አሳዛኝም የሚያስለቅስም ደስ የሚያሰኝም ነገር ነው ያየሁትኝ እና በጣም ነው የማመሰግናችሁ። በነገራችን ላይ ብዙ ኮሜንቶችን ጽፋችሁልኛል። እንደምታዩትኝ እነዚህም የመሳሰሉ ኮሜንቶችን ጽፋችሁልኛል። በጣም ነው የማመሰግነው እና ላይክ እና ሰብስክራይብ አድርጉ። ኮሜንትም ለእኔ ይጠቅመኛል እና ኮሜንትም እንደተለመደው ጻፉልኝ ማለት ነው። እንግዲህ ባለፈው እኔ የለቀኩ ቪዲዮ ለአዲስ ለሚመጡት ብቻ ሳይሆን ብዙ ዓመት የቆያችሁ ወረቀት የሌላችሁ እህቶችም ነው ይህንን ስራ እየሰራሁትኝ እና ብዙ ጊዜ ወረቀት የለንም ብላችሁ አገራችሁ ሳትገቡ ሳትወልዱ የወለዳችሁ እሰየው፣ ያልወለዳችሁ ብዙ እህቶች ያላችሁ የራሳችሁ ላይፍ በቃ ነገ ከነገ ወዲያ ከዚህ ሀገር ከወጣን ሀገር ከገባን ተመልሰን እንዴት መምጣት እንችላለን ብላችሁ በቃ ቁጭ ያላችሁ ልጆች አላችሁ። እኔ ለሁላችሁም ነው በቃ ለሁላችሁም ነው ይሄንን ቪዲዮ የሰራሁት ማለት ነው። እና ምንድነው አሁን አመት በዓል በሚመጣበት ሰዓት ላይ ቀነ ቀጠሮ እንይዛለን። በሚቀጥለው አመት በዓልማ በቃ ሄዳለሁ፣ ቆይ ይሄኛው አመት በዓል ይለፍና ቆይ እንደዚህ ያደርጋለሁ። ካላያችሁትኝ ደርሳችሁ መታችሁ ካላያችሁትኝ ምኑንም አታውቁትም። በቃ እድሜ ዘመናችሁን እዚሁ መልፋት ነው ስራችሁ። ወረቀት የሌላችሁ በቃ እንዴት ወረቀት አግኝታችሁ ደርሶ መልስ እንዴት ማግኘት እንደምትችሉ ማሰብ አለባችሁ። ሰው እቀይራለሁ ብለን አይደለ ከሀገር የወጣ ነው። በመጀመሪያ ደረጃ እንደዚህ እራሳችንን እንቀይር። እኔ አሁን የገባኝ ማለት ነው፣ እውነቴን ነው የምላችሁ። በመጀመሪያ ደረጃ እኔ እራሳችሁን ከቀየራችሁ በኋላ ሰውን ለመቀየር ራሱ ቀላል ነው የሚሆንባችሁ። እናንተ ምንድን ነው የሚጎላችሁ? ችግራችሁ ምንድን ነው? በጣም ይቅርታ ሀቢባ ጋር ገብታችሁ፣ እኔም በጣም ሀቢባን በጣም እወድሻለሁ። በዚህ አጋጣሚ የምትሰሙት ኢንፎርሜሽን የምትሰሙት ታሪክ ዝም ብሎ ታሪክ አይደለም። በቃ ድርሰትም ይሁን ምንም ይሁን ያ ነገር ያስተምራችኋል፣ የምትሰሙት ነገር ማለት ነው። ለምን ተረት ተረት አይሆንም? ከተረት ተረት ራሱ መማር አለባችሁ። የአንዱ ችግር እንድንማርበት ነው ሰው ልጅ የሚያወራው ማለት ነው። ስለዚህ ያለፈው ታሪካችሁ ትምህርት ቤት ነው መሆን ያለበት። ወረቀት የለሽም አይደለም፣ ወረቀት የምታገኝበትን መንገድ መልፋት ነው ያለብሽ። የማይሆን ከሆነ እዛ ቦታ ላይ ለምንድን ነው የምትቀመጪው? በዚህ ብትሄጂ እኮ ሌላ እድል ሊኖርሽ ይችላል። አንድ ቦታ ላይ ለምንድን ነው የምትቀመጡት? ወረቀት የለንም ብላችሁ ማግኛውን መንገዱን መፈለግ ለለውጥ አይደለም እንዴ ከሀገራችን የወጣ ነው። ስለዚህ እናንተ ጣሩ እህቶቼ፣ እራሳችሁ ላይ ስሩ። ከሌላ ሰው መጠበቅ የለብንም። በቃ ራሳችን ላይ መስራት ነው ያለብን። ራሴ ምንድን ነው የሚያስፈልገኝ? እኔ ራሴን እንዴት አድርጌ ነው መለወጥ የምችለው? ከዛም በኋላ ሀገር የምገባው። ወረቀት የላችሁም አይደለም? በቃ ያንን ነገር ወረቀት እንዳይኖራችሁ የሆነበት ምክንያት በቃ ስራችሁን እየሰራችሁ ያንን ነገር ለማስተካከል መሞከር አለባችሁ። ምንም ይሁን የማይሆን ከሆነ ምን ትሰሪያለሽ? እድሜ ዘመንሽን እዚህ ሰው ሀገር አትቀመጭም። እንደውም እኔ ሊባኖስ ነኝ ያለሁት። ነገ ምን ይሁን ዛሬ ምን ይሁን አናውቅም፣ በሊባኖስ ባለው ሁኔታ ማለት ነው። ስለዚህ በቃ በራሳችሁ ላይ ስሩ። እናንተ ከተቀየራችሁ በኋላ ሌሎችን መቀየር ትችላላችሁ። ግን እናንተ ሳትቀየሩ ባዶ እጃችሁን ሆናችሁ አገር ገብታችሁ ማንም ሰው አይረዳችሁ። እንደውም ባታዩት ይሻላል የስደትን ህይወት። አንደኛችሁን ኢትዮጵያ በሆናችሁ ተመሳስሎ መኖር ይሻላል። ስደትን ያየ ሰው ኢትዮጵያ ከገባ በቃ እንትን ነው የሚሆነው። ስለዚህ ወሳኞቹን ገብታችሁ ኢትዮጵያ አይታችሁ ስትመጡ እመብርሃንን ጎበዞች ብርቱ ነው የምትሆኑት። ማንም አይሸውዳችሁ። ጠንካራ ነው የምትሆኑት እህቶች። በጣም ጎበዝ ጠንካራ ነው የምትሆኑት እና የተለያየ ነገሮችን በአረብ ሀገር ሁኔታዎችን በምትሰሙ ሰዓት ላይ እስቲ ወደ ራሳችሁ ሆናችሁ አስቡት፣ ተማሩበት። አንድ ሰው እኮ የራሱ የግል ህይወቱን ታሪኩን መጥቶ ሲያወራ ሌላ ሰው እንዳይደግመው አይደለም ወይ? ለውጥም ካመጣ የዛ ሰው ለውጥ አይቶ ያ ሰው እንዲለወጥ ነው አይደል? ተማሩበት። እራሳችሁ ላይ በቃ ስሩ። ምንድን ነው የሚጎልሽ? ምንድን ነው ያጣሽ? ምንድን ነው ችግርሽ? በነፃነት እራስሽን ሰው እራሱን ሲቀይር ሌላ ሰው ለመቀየር በጣም ቀላል የሚሆነው እና ወረቀት የለኝም ብላችሁ አትጨነቁ።
ያንን ነገር ማስተካከል እንዴት እንደምችል ያንን ወረቀት ያጣሽበትን መንገድ እንዴት ነው ማግኘት የምችሉ? እንዴት ነው ከሰው እኩል መሆን የሚቻለው? ምንድን ነው አላማዬ? ትዳር እያላችሁ ደግሞ አትጨነቁ። ትዳር የለኝም ልጅ አልወለድኩም ምናምን እያላችሁ እራሳችሁን በእንደዚህ አይነት ነገር አትጨነቁ። ይሆናል፣ ልክ ናችሁ። ነገር ግን ያ ነገር እንዴት ሊሆን ቻለ? ቁጭ ብለን በዋዛ ፈዛዛ ነገ ከነገ ወዲያ ምን እንደሚመጣ አላውቅም። ላለፈ ነገር አትጸጸቱ። ገንዘባችሁ ጠፋ፣ አለቀ አይደለም። ነገ ደግሞ ለመለወጥ መሞከር ነው። ከስህተታችሁ ተማሩ እህቶች። ስለዚህ እናንተ ማድረግ ያለባችሁ ነገር አንደኛ ነገር እራሳችሁን ለውጡ። በቃ ምንድን ነው የሚጎልሽ? ምንድን ነው ያጣሽው? ደግሞ የሆነ ነገር ስታስቡ ማለት ነው የማይሳካላችሁን ነገር ለሰዎች አታውሩ። በቃ ውስጥሽን ይዘሽ ከጌታሽ ጋር ከመድኃኒዓለም ጋር ከድንግል ማርያም ጋር አውሪ። አንቺ የምታለቅሽውን ለቅሶ ማንም አያለቅስልሽም። ኪችኑ ይፍረድ፣ ሽንት ቤቱ ይፍረድ። እሱ አፍ ቢኖረው ለእያንዳንዱ ለማዳም ቅመሞች የማዳም ቅመሞች ሽንት ቤት፣ ማድ ቤቱ፣ በረንዳው ሁሉ እምባሽ የሚፈስበት እነሱ ናቸው የሚያውቁት። አምላክሽ ክፍልሽ ትራስሽ ነው የሚናገርልሽ። ስለዚህ እህቶቼ ወረቀት የሌላችሁ ልጆች በቃ ወስኑ። ማድረግ ያለባችሁ ነገር አስቡበት። ወረቀት የለሽም አይደለም? እንዴት ነው ያንን ነገር ማስተካከል የምችው? ዘላለም መቼም ያለ ወረቀት የለኝም ብለሽ በቃ ሰው ሀገር መኖራችን አይደለም። አስቢበት፣ ጠንካራ ሁኚ። በቃ ደግሞ ገንዘብ ስታገኙ አሁን 200 ከሆነ ደሞዝሽ አብዛኛውን የማያቸው ልጆች የምጠይቃቸው ራሱ ሁሉንም የሚልኩ ሰዎች ለምን ብለሽ 100 ብር ላኪ፣ 50ውን ቆጥ አስቀምጪ። የማይሆን ነገር ነው፣ ልመጂው። የማይለመድ ነገር የለም። ነገ ጠዋት እውነት አንቺ ብታጭ የሚያይሽ ሰው የለም። እግዚአብሔር ምስክሬ ነው። አብሶ አረብ ሀገር ላለሽ አንቺ እንዳንቺ ጎበዝ ጠንካራ፣ እንዳንቺ ለሰው የሚያስብ፣ እንዳንቺ ሰው የሚረዳ የሚለፋ ታማኝ እኮ የለም። ነገር ግን የሆነ ነገር ሲጎልሽ ስታጪ ስምሽ ለማጥፋት በጣም ቀላል ነው። እንደምታዩት እኛ አሁን ለሶሻል ሚዲያ ሁሉ ውበት ነን። ነገር ግን የሆነ ነገር ስናጠፋ ገኑ በቃ ሽንት ቤትሽን ጥረጊ፣ ይህንን አድርጊ እያሉ ስማችን ያጠፋሉ። የተማረ እንደሌለ ማለት ነው። በነገራችን ላይ የተማረ ሰው ብትፈልጉ አረብ ሀገር ላይ ነው ያለው። እንደ አረብ ሀገር ምስኪንና የዋ የተማረ ሰው ማንም የለ። አረብ ሀገር ነው በቃ ያለው። የማዳም ቅመም ታምነን ነው፣ ለማዳሞቻችን ታምነን ነው ስራችንን እየሰራን ያለ ነው። ቪላ ቤታቸውን ሰጥተው ሱቃቸውን እንድንጠብቅ፣ ወርቃቸውን እንድንጠብቅ የፈጠረን አምላክ ስለሚተማመንብን ባዶን ራሱ እንዲያምነን አደረገ። ስለዚህ እኔ አገር ገብታችሁ እየመጣችሁ በየ2 ዓመቱ እየተመላለሳችሁ ስራችሁን ስሩ ያልኩበት ምክንያት 6-7 ዓመት ቁጭ ብለሽ አብረሻት የሰራሻት መዳምሽ ራሱ ትሰለችሻለች። የአንቺን ክፉና ደጉን የምታውቀው ከጎኗ ስትለይ ነው። ወይኔ ማርያ ብትኖር ነው የምትልሽ፣ እከሌ ብትኖር ነው የምትልሽ። ስለዚህ ሰው ልጅ ካጠገቡ ትንሽ ወቀቅ ስትሉለን ለሳምንት እንኳን ጥቅምና ጉዳቱን ይለያል። እንዴት እንደሚወድሽ ራሱ እያስብ የዛን ሰዓት ነው የምታውቂው። እና ማንም ሰው አይሸወድም። አሁን አንድ ልጅ ስንት ዓመት አረብ ሀገር ሰርቼ 8 ዓመት ሰርቼ ልኬ ሌላ ሚስት አገባ። አረ አገባ። ለምን እንደዚያ አታድርጉ እህቶች። በእግዚአብሔር ከቻላችሁ ወረቀት ያላችሁ በየ2 ዓመቱ እየተመላለሳችሁ ግዴታቸው ነው። በየ3 ዓመቱ ሀገራችሁ ገብታችሁ ማድረግ ያለባችሁ የሌለባችሁን አይታችሁ ተምራችሁ ትመጣላችሁ። ወረቀት የሌላችሁ እህቶቼ ደግሞ ማለት ነው የምታገኙበትን ወደ ሀገር ገብታችሁ በቃ የሆነ ነገር ለውጥ የምታመጡበትን ነገር ሞክሩ። ወረቀት የለንም ብላችሁ ተስፋ አትቁረጡ። እግዚአብሔር ይርዳችሁ። የድንግል ማርያም ልጅ ማለት ነው። ይሄን ለማለት ነው ዛሬ የገባሁትኝ። ላይክ እና ሰብስክራይብ አድርጉልኝ፣ ኮሜንትም ከስር ጻፉልኝ እና በሌላ ፕሮግራም መጣለሁ። በጣም ወዳቸዋለሁ። በጣም ነው የማመሰግነው። እግዚአብሔር አምላክ ሁላችንም